Hi guys, እንዴት ናችሁ? ደህና ናችሁ ወይ? Hi. ሳንጠራሽ How are you guys? እንዴት ናችሁ? ማክሰኞ ነው አይደል? ፖስት ያላረግነው በጣም ማንችልበት ነገር ገጥሞን ነው። We're sorry. በጣም ትልቅ ይቅርታ። በአሁኑ እንከሳለን። እንዴት ናችሁ? ለኔ እንኳን ሰብስክራይብ ማድረጋችሁ እንዳትረሱ ለለበት። አዎ ሰብስክራይብ እንዴ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር ማድረጋችሁን እንዳትረሱ። ቴንክ ዩ ደግሞ እንደዛ ያደረጋችሁ ስለሆነ yeah we love you guys። ወደ ስቶሪያችን እሺ፣ የመጀመሪያ ስቶሪያችን ሄደር ባቦች እንዴት ናችሁ? I want your honest advice. I met my boyfriend a year ago. ድሮ ሃይ ስኩል እንተዋወቅ ስለነበር አሁን መልሰን ሚት ስናረግ ዴት ለማድረግ ምንም ጊዜ አልፈጀብንም ነበር። በጣም ደስ የሚል ልጅ ነው። we clicked በብዙ ነገሮች and we always had a good time. እኔ እንድንጋባ ፈልጋለሁ። እሱንም አውርተንበት ተስማምተናል። ሽማግሌ እንደሚልክና ፕሮፖዝ እንደሚያደርግ ነግሮኛል። እኔም ደስ ብሎኝ ለቤተሰብ እና ለጓደኞቼ አሳውቄያለሁ። ካሳወቅ በኋላ የባህሪ ለውጥ አየሁበት። ምን ሆነ ነው ስለው ኧረ ምንም አልሆንኩም ይለኛል። ጭራሽ ላስት ዊክ ለሜሪጅ ዝግጁ ይሆንኩ አይመስለኝም አለኝ። በጣም ተናድጄ ብዙ ነገር ተባብለን ተጣላን። አሁን ላይ እንደተኮራረፍን ነው። I am heartbroken እና my family መቼ ነው ሽምግልናው ይሉኛል። እኔ ደግሞ ምን ልበል ግራ ገብቶኛል። is the story አትቀበሉኝ? አይ ግን መናገር ነው አይደለ? ለቤተሰብ አሁን ጥሩ ላይ አይደለንም። ትንሽ ዞሮ ብትታረቁም መቆየቱ አይቀርም ማለት በዚህ መንፈስ መቼም አትጋቡ። ስለዚህ ብትታረቁ መራዘሙ ስለማይቀር ለቤተሰቦችሽ አሁን ጥሩ ላይ አይደለንም፣ ያልተስማማንበት ነገር አለ፣ ትንሽ ይቆያል ብለሽ ግልጹን መናገር ነው። ይኩትዳር ነው ማለት መጀመሪያ ለምን ተናገረ፣ ከዛ በኋላ ደግሞ ለምን መልሶ መፍትሄውን ተናገረ እንጂ በጣም ነው የሚያናድደው። በጣም ደግሞ ይሄ ደግሞ አልፈልግምም ይመስለኛል ሳስበው እኔ በቃ ወይ አልፈለገም at the same time ደግሞ አንቺ ምን ልትሄጂ አልፈለገም። ስለዚህ he want to keep you የምትፈልጊውን ነገር እየነገረ ስለዚህ አሁን ቀኑ ሲደርስ ደንግጦ ነው ወይ ማይደርስ መስሎት ነው ይዛኔ አንጋባ ስትዩሽ ያለው ላይክ ችግር የለም ያለው በቃ የወሬ ያክል መስሎት ነው። አሁን ቀኑ ሲደርስ ደንግጦ ነው አሁን ሐሳቡን እንጂ ለምሳሌ ቀስ ብለን ሁሉን ነገር ሀፕን ያደርጋል። አሁን ለሜሪጅ ዝግጁ አይደለሁም ግን I want to marry you እኮ ቆንጆ ነበረ። ቤተሰብ ተናገሪ ምን ከሚመጣ አሁን እኮ የሴቶች ችግር እኮ ነው ይሄ። በቃ በጣም ኤክሳይትድ እንሆንና ለቤተሰብ እንናገራለን። ኖ ሽማግሌ ልካለው ስላላት እኮ ነው ለቤተሰብ የተናገረችው ልጅቷ። ግን አሁን ከሚመጣው አይብስም ተናገሪ እናት አይደል? ይሄ ሰውዬ እኮ ነገም እሺ ብሎሽ እርግጠኛ እስክትሆኚ ሀፕንም ላያረግ ይችላል። በቃ ቢፈልግ ደግሞ ያረጋው ነበር። it's just because ስላልፈለገ ነው ያደረገው። ተናግረሽ ምናምን ያንቺን ስሜት ምንም ሳይመስለው የቤተሰብሽ ክብር ምንም ሳይመስለው ሐሳቡን የሚቀይር ሰውዬ ነገም ላይሆንሽ ይችላል። ግን ቢሆንም አውርታችሁ ተግባብታችሁ ጊዜ ወስዳችሁ ነው የሚሆነው። ስለዚህ ለቤተሰቦችሽ ብናገር ነው ያለሽ። ደግሞ ቤተሰቦችሽ ናቸው። ኢቭን ሽማግሌ ባይልክም ብትጣሉ ምናምን ነገር መጥፎ ሰው ነው ለኔ በቃ አላመንኩበትም ሪሌሽንሺፓችንን ካልሽ at the end of the day accept ነው የሚያደርጉት ያንቺን እንትን። ስለዚህ ደግሞ እንመለሳለን ብለሽ መታሰቢ ደግሞ ከሆነ መጥፎ ነገር አትናገሪ ስለሱ። ግን አሁን የሆነ ያልተስማማንበት ነገር አለ፣ መፍታት ያለብን ነገር አለ፣ ትንሽ ይቆያል ብለሽ ተናገሪ። ግን በጣም ስትመለሺ ደግሞ መጥፎ ነገር አውርተሽ ስትመለሺ ሌላ ችግር ነው የሚሆነው ቤተሰብ አንዴ ከሰማ በኋላ። ስለዚህ ስለሱ መጥፎ አትንገራቸው። የሆነ ያልተስማማን እነግራቸዋለሁ ሲፈታ ምናምን ብለሽ ዝም ማለት ግን ዝም ባትለው እሱንም ግን ዝም ብትለው ጥሩ ነው። የካራክተር ዲፈረንስ ያመጣል። በቃ ካራክተሩ የልጁ ያለውን እንደማይሆን ነገር ያሳውቃል። በጣም ላንቺ ትረስት አይሰጥሽም። አሁን መልሶ በቃ አይ የዛኔው ነገር ተሰምቶኝ ነው በቃ አሁን ደግሞ ምናምን ሲልሽ ራሱ የሆነ ስቲል የሆነ ትረስት ኢሹ ያሳድርብሻል። አሁን እሱማ እኮ ላይሆን ይችላል ምንላት ለዛ ነው። ምክንያቱም ሐሳቡን እንዲህ የሚቀያየር ሰው ከባድ ነው በኋላም ቢሆን ማለት ነው። ስለዚህ ግን አሁን ለጊዜው ቤተሰቦች ያስጨነቁሽ ስለሆነ
ለቤተሰቦችሽ የሆነች የምታሳምን ነገር ተናገሪና አንዳንድ ነገሮች እያስተካከልን ነው ተስተካከል እንትን እንዳለን ግን ከቤተሰቦች ይልቅ መጨነቅ ያለባት ሰውየው ትክክለኛ ሰው ነው ወይስ አይደለም የምር ላይክ ማግባት ይፈልጋል ነው ወይስ ማግባት አይፈልግም እሱ ላይ ፎከስ አድርጊ ቤተሰቦችሽ ያንቺ ናቸው ምንም ችግር የለውም ያንቺን ደስታ ስለሚፈልጉ ነው አንቺ አግብተሽ ጥሩ ህይወት እንድትኖሪ የሆነ ደረጃ ላይ እንድትደርሺ ስለፈለጉ ነው እንጂ ሌላ ምንም ኮንሰርን የሚያደርጋቸው ነገር ኖሮ አይደለም ግን ደግሞ ቀኑ ደርሶ ሌላ ሀርት ብሬክ እነሱ ላይ ከምታደርሺ አሁኑኑ ቆይ ያልተስተካከለ ነገር አለ ትንሽ ጊዜ ይፈጃል ያቸው ካልሆነ ያኔ እናስተካክላለን ብለን ያሰብነው ነገር አልስተካከላለን ሶ ዊ ብሬክ አፕ ያቻለሽ ከሆነም ደግሞ በቃ በዚህ ጊዜ ይሆናል ብለሽ ለመናገር በሚመች መልኩ ለቤተሰቦችሽ ተናገሪ መጥፎ ነገር አትናገሪ ስለለሱ ከዛ በኋላ እሱን ግን በስነ ስርዓት አዋሪው what's wrong with me ወይ መጀመሪያው ነው አላገባም ምናምን ወይ ለቤተሰቦችሽ ተናገሪ ምናምን ሲል ይሄንን ማሰብ ነበረበት ይሄ ዝም ብሎ ያወሩና ያሆናል ከዛ ልክ ሀፕን ሲያደርግ ነው መሰለኝ የሚደነግጡት ሲደርስ ነው የሚደነግጡት ያንንም ነገር ማድረግ አይፈልጉም at the same time አንቺም ከህይወታቸው ላይ እንድትወጪ ደግሞ አይፈልጉም ስለዚህ የምትፈልጊውን ነገር ለድንቅላትሽ ፊድ ያደርጉሽና አንቺ it will happen ዛሬ ነገ ያልሽ you'll stay there ምንም የሚፈጠር አዲስ ነገር የለም ሶ የራስሽን ህይወት ነው የምታከብጂው እንጂ እሱ ህይወት ላይ ምንም የሚፈጠር ነገር የለም ስለዚህ ከቤተሰቦችሽ ይልቅ እኔ ግን ሞር መጨነቅ ያለብሽ ሰውየው ምንድነው ሐሳቡ ላይክ በስነ ስርዓት የማይፈልግም ከሆነ ቁጭ ብሎ መነጋገር እና ሶልቭ ማድረግ በቃ እኔ የሚታየኝ እሱ ነው ከቤተሰቦቿ ሞር ለሰውየው መጨነቅ ያለብሽ ዋናው ቤተሰቦችሽ አሁን አንድ ቃል በቂ ነው ለቤተሰቦቿ ከዛ ግን ስለራስሽ አስቢ ሁለተኛ ነገር ደግሞ አንቺ ገፋፍተሽ የገባሽበት ትዳር በኋላም አንቺ ገፋፍተሽ ነው ይመጣል አንቺ እንዲህ ብለሽ ነው I was not ready ላጠፋው ጥፋት ሁሉ እንትን ኤክስኪውዝ ይኖራል ይሰውዬ ስለዚህ ጊዜሽን ወሰጂ መታገቢው ሰው እንኳን ቢሆን ጊዜ ስጪ ላይክ ጊዜ የምትሰጪው አይነት ሰው ከሆነ የምትወጂው ሰው ከሆነ ማግባት የምትፈልጊው አይነት ሰው ከሆነ ጊዜ ስጪው ራሱ ሬዲ ሆነና ያግባሽ ምክንያቱም አስጨንቀሽኝ ነው እንዲያርገሽኝ ነው የሚል ነገር በኋላም ይመጣል ስለዚህ ታይም ወሰጂ ጊዜ ስጪው ለሱም ለራስሽም ጊዜ ወሰጂና ትክክል ይሄ ሰው ማገባው አይነት ሰው ነው የሚለውንም ነገር ራስሽን በደንብ አዳምጪ ነው እንጂ ስለ ቤተሰቦችሽ ብዙ አትጨነቂ ቤተሰብ ያንቺን ጥሩ ነገር መታኝ ብትል ሰደበኝ ብትል ማንም አግቢው ብሎ የሚያስገድድሽ ሰው የለም አይደል ያላገባሽ አሁን ሶልቭ የሚደረግ ነገር ስላለሽ ጥሩ ነገር ብቻ ምን ፈታው ነገር አለ ብቻ ወይና መጨረሻ ላይ ከማይሆን ከሆነ አይሆንም ብትያቸው እምቢያሉሽ ቤተሰብ ያንቺ አጋሽ እኮ እንደዛ ያሰው አይደል thank you for sharing thank you ስለላችሁ ሁለተኛውን ስቶሪ ደግሞ ያው እንደተለመደው እኔ ነኝ የምነግራችሁ ሶ ስቶሪውን ልጀምር ከዛ አላችኋለሁ አታንኮሻኩሽባት እሺ ነኝ እንዲህ ለማለት ይመቻል ስቶሪውን የላከችልን ልጅ ሴት ናት የዩኒቨርሲቲ ተማሪ ናት እና በጣም የምትወደው ከድሮ ከሃይ ስኩል ጀምሮ አብሯት እሷ ሃይ ስኩል እያለች እሱ ታላቋ ነበረ ግን ከዛ ጊዜ ጀምሮ የምታውቀው ሰው ነውና አንድ ላይ ይሆናሉ they started dating ምናምን ነገር ጥሩ ሪሌሽንሺፕ ነበራቸው ከዛ በዚህ መሃል ታረግዛለች እሷ እና ታረግዝና ትነግረዋለች እና ስትነግረው ሺ ላይክ በጣም ደስተኛ የሚሆን መስሏት ነበረ ምክንያቱም ሁሉ ጊዜ ይላታል በቃ እኔና አንቺ ልጅ ብንወልድ እንደዚህ ብናረግ እንደዚህ ብንሆን ምናምን ከዛ ስትነግረው የመጀመሪያ ቀን like I'll call you back ምናምን ነገር ብሏት he disappeared ከዛ አልተገናኙም አላናገራትም ምናምን ነገር ከዛ ያው ቆይታ ቼክ አደረገችው ምናምን ነገር ያው ከሁኔታው ተነስታ she knows እንደማይፈልግ እንደዚህ አይነት ነገር ከዛ በኋላ በቃ ዲሳይድ ታደርጋለች ምናምን ነገርና ታስወርደዋለች ከዛ ግቢ ተማሪ ነች አዎ ምን ታረጋለች ከዛ ታስወርደዋለች ማለት ይሄ ነገር ያላችሁ ምናምን ብለን ስናልፍ it's not like ኢዚ አድርገነው እንዳይመስላችሁ ማስወረድ ምናምን ግን ተለምዶ በቃ ከመወራት ብዛት ተለመደና ስንሰማው እንደነግጣለን እንጂ it's not normal ያ ከዛ ታስወርደዋለች ከሰውየው ጋር አያወሩም በቃ እሷም የራሷን ህይወት መኖር ትቀጥላለች እሱም በቃ አውርተው ምናምን ነገር ከዛ after a year ምናምን ነገር በሆነ አጋጣሚ ይገናኛሉ እና እንደ አዲስ ይደውልላታል ምናምን እና አሁን ከዛ ያወራሉ ምናምን ነገር ነው
አሁን ድጋሚ አንድ ላይ እንታረቅ እኔ አንቺን ነው የምወደው and I want to have kids with you መጋባት ፈልጋለሁ ካንቺ ጋር ይለኛል እና ግን some part of me don't trust him ሳም ብቻ what should I do ሳም part no ለምን ደምስቀው ግን በኢየሱስ አይደል እኔ ያሰጣ አንቺ እና እንዴት ነው like እንዴት ነው ይሄ ድሮ ያረጋትን ነገር forgive ማድረግ አልቻለችም ስለዚህ አንድ ላይ እንሆን ወይስ እንዴት ነው ልታረቀው ወይስ አልታረቀው ነው በቃ ይሄ ነው ታሪኩ ያረ በጌታ ሰው የምን መታረቅ ነው መታረቅ የሚባል እኔ በእኔ forgive ማድረግ አለባት ባይ አይደለም like it's not something simple forgive አርገሽ የምታልፊው ነገር ካራክተር ፍሎ አለው አንቺ በተቸገርሽ ሰዓት አልነበረም ማለት መዘርዘር ራሱ እንደ ሰው ሆኖ ሌላ ሰው የሆነ ነገር ሲደርስበት መደረግ ያለበትን ነገር ባጠቃላይ አላረገም እንደ ሰው ራሱ መልሳ ሲደውልላት ማውራቷ ምናምን that's crazy ሰው አይደለም በቃ እኔ ጭራሽ ሐሳብሽን ታዩ ነው ባይ ምን አይነት ሰው ነው እስኪ ዝም ብለሽ ሌላ ሰው ላይ አርጎ አስብሽ ለራሳችን ሲሆን ነው ባይደው በክፉ ምን ነው የሆነች ጓደኛሽ እንዲያረጋት ወንድ ተብሎ ተናግሮሽ እስኪ ስሚና ልመለስ ነው ብትልሽ ምንድነው የምትመክራት አንቺ ዝም ብለሽ ራስሽን አትመለሽ ነው የምትላት ምክንያቱም ይሄ ባለጌ ይሄ ምናምን ብለሽ ለዛው ማለት ነው የምትመክራት ለራሳችን ሲሆን ግን if something happens ጥሎሽ ነው የሚሄደው ያንን ትራማስ እንዴት ነው አንቺ የምትችው አሁን ነገር ብታረግጂ ለሱ የመናገር አቅምስ ሲኖርሽ like ትቶሽ እንደማይሄድ በምን እርግጠኛ ነሽ ልጅ የሚያክል ነገር እንትን ብለሽ አለመቻል አሁን የተለመደ ነገር ነው እኮ like አልቻለም ፋይናንሻሊ ሬዲ ሳትሆኑ ድንገት ተፈጥሮ እኮ ሰው አጠገብሽ መሆን እኮ አንድ ነገር ነው ያንን ሁሉ ፕሮሰስም ስታልፊ አብሮሽ መኖርም አንድ ነገር ነው አንችልም so we should do this I'm so sorry ምናምን ብሎ አብሮሽ ሆኖ እንኳን ቢሆን አንድ ነገር ስልክ አልኮዩ ባክ ብሎ የመለሰ ምንም ከምንም ነው ያልቆጠራት እኮ አንቺንም የተረገዘው ነው ነች ከምንም ያልቆጠራችሁ ሰውዬ አሁን by the way ዞር ብሎ ኦፕሽኖቹን አየ ዞር አለ ምናምን ሲያስበው እንዳንቺ አይነት ቶለሬት የሚያደርገው ሴት እንዳንቺ ጥሩ ሴት እንዳንቺ ጥሩ ሰው አላገኘም ሶ ቆይልመለስ ብሎ አስቦ ነው እንጂ አግኝቶ ቢሆን አይመጣም ነበር እንደገና ምን እንደሆነ ታውቂያለሽ it's the thrill of the chase በቃ ቼዝ እያረጋት ነው አሁን እምቢ ያለች ስለሆነ ቼዝ ለማድረግ ነው እንጂ the moment he got her እሺ አሁንም አንቺ በቃ ሁለት ልብ ስለሆንሽ ነው ቼዚንጉም ያለውና የሚጨቀጭቅሽ ምናምን ራስ ወድሻለሁ ምናምን የመጣው እስኪ ተመለሽ አንድ ሳምንት ስጪው ይሄዳል ተመልሶ ወይም ደግሞ ዩልሲ እነዛን የድሮዎቹን ባህሪዎች ስለዚህ ይቅርብሽ አያስፈልግሽም ጭራሽ you don't deserve him ጭራሽ ስንት ሚሊዮን ስንት ከዚህ ሁሉ ሚሊዮን ሰው ይቅርብሽ እናቴ ይቅር ግን ይሄ ነገር ተረጋገማ እስካሁን እንኳን 4 ምናምን አነበብን ያቦሽን ታሪክ ማለት በጣም አሁን እዚህ ሀገር እኔ ግን ladies be selfish please በቃ ራሳችሁን ውደዱ እንትና አስበልጡ በጣም ውደዱ እና መጥፎ አይደለም by the way መጥፎ አይደለም እኛ ግን እኮ ኔቸራችን ይመስላል like ኔቸራችን ምናምን ነገር ነው ኔቸርም ነው ግን እንደው ያሰብሻል አይደል አንዳንድ ጊዜ ስሊፕ ስታረጊ ነው አይ እንዴ ማድረግ የለብኝም እያላችሁ ያሰባችሁ ምን ልስበሉሽ እና ደግሞ አሁን አይቼ ቲክቶክ ላይ ምናምን አይቼ ነበር አውቀው I'm pregnant ይሏቸውና ወንዶቹን they will see their reaction እሱ በጣም ቆንጆ ነው ባይዘው ግን አይደለም ይልሽ የኔ ደግሞ no I mean what if በጣም ደስተኛ ቢሆንስ ግን በቃ no ይሄንን የምትፈትኙ አይነት ወንድ እኮ አለ ይሄ በጣም ጥሩ ሰው ሆኖ አትፈትኑትም ታውቂዋለሽ እኮ ግን አንዳንድ ሰው አለ እኮ ታውቂያታለሽ እኮ የሆነ እንትን እንዳለባቸው እኮ ታውቂያለሽ እኮ መጀመሪያ ግን አሪፍ ነው ለዩ ለማለት ከዛ በኋላ በልጅን ምናምን ብሎ ሲመጣ መጀመሪያ by the way they come back እኮ እኔ የነበርኩት ላይ ተመልሶ መጣ ከሆነ ጊዜ በኋላ ልጅስ ነገር ብሎ ልጅስ ፊልም ነው ልጅስ ፊልም ነው ስለዚህ ግን ትንሽ የምትጠራጠሩበት ሰው ከሆነ ውስጣችሁ ገት ፊሊንጋችሁ እየነገራችሁ ስለሆነ be selfish እሺ thank you the third one
Hi there Baba sisters, I love the content. Thank you. እኔና ባለቤቴ loves going on dates. ከተጋባን ጀምሮ ቢያንስ በሳምንት አንዴ ሬስቶራንት ሄደን በልተን ተዝናንተን እንመጣለን። በጣም ደስ የሚል ጊዜ ነው የምናሳልፈው። አሁን ላይ ግን ልጅ ስንወልድ ቢዚ ሆነንና ይሄ ነገር ቀረ። I'm not complaining. ያው life gets busy እና ሳናስበው ነው የተውነው። After a long time ነገሮች ተመቻችተውልን ዴት ወጣን። I was super excited. ያው እናት ከሆናችሁ ታውቁታላችሁ። ከባድ ነው ከወለዳችሁ በኋላ መዘነጥ፣ ራስን መውደድ ምናምን እና ሴክሲ የሆነ ልብስ አግኝቼ ለብሼ በቃ was feeling myself. ልክ my husband ሲያየኝ ደስ አላለው። ምን ነው አልወደድከውም እንዴ ስለው አይ it's okay አለ። ሄደን ተዝናናን፣ ግን በቃ ዝም ብሎ ነው ያሳለፍነው። ልክ ቤት ስንገባ እንደዚህ አይነት ልብስ ሁለተኛ እንዳትለብሺ አለኝ። ለምን ስለው አሁን እኮ እናት ነሽ፣ እንደ እናት ነው መልበስ ያለብሽ ብሎ ብዙ ተናገረ። እኔ ደግሞ ይሄን ያህል ወጣ ያለ ልብስ አልለበስኩም and ገና 29 ዓመቴ ነው እንደፈለኩ መልበስ እችላለሁ አልኩት። ይሄው አሁን ተኮራርፈናል። What's your opinion about these things? እኔ I feel like she can wear whatever she wants ማለት የራሷ ስታይል አላት። መጀመሪያም ይሄን ያህል ወጣ ያለ ልብስ ማትለብስ የነበረች ልጅ ከሆነች አሁን ራሱን መልሶ መልበሱ ይሄን ያህል እናት ስለሆነች በጣም ትልቅ ዲፈረንስ አለው እንዴ? ዲሰንት እስከሆነ የራሷ ስታይል ዲሰንት ከነበረ ድሮ አሁን ምንም ቼንጅ አይኖርም። ድሮም የወጣ ያለች ከነበረ እንግዲህ ወጣ ያለችውን ወዶ ነበር ያገባት። ነው እና ስለዚህ ጭንቅላት ላይ እንግዲህ የተፈጠረ ነገር አለ። ሰው ሲወልድ እንደዚህ ነው የሚለብሰው ብሎ የሚያስቡት ነገር ይኖራል። እድሜሽ ከፍ ሲል የራስሽ የሆነ ከፍ እያለ የሚመጣ መጥቀንሻቸው ነገሮች አሉ። እንደ 20 ዓመት ወጣት 30 ሆነሽ ታስለብሽ ትችላለሽ። 40 ስትሆኚ ይለያል። 50 ስትሆኚ ደግሞ የሚለብስም ቢኖር ግን መብቱ ነው። ግን አሁን ለምሳሌ ተጋብተሽ እስካለሽ ድረስ ኦፒኒየን ትወስጃለሽ። አንድ ሰው ኦፒኒየን ትወስጃለሽ። እኔ ግን የማይገባኝ ነገር ቤት ይሄ ኮሚኒኬሽኑ የለም። ዴት እስከመውጣት ድረስ አውርተሽ ምናምን ይሄ ልብስ አላማረ መጀመሪያ ከቤት ስትወጡ መናገርችሁ ነው። እንደዚህ ወይ ተጣበቀ ነው ወይ ጡትሽ ታየ ነው or something ወይ እንትን ነው ወይ አጠረ ነው። ሌላ ነገር መቼም አይሆንም ከሶስቱ። ሶ ይሄንን ዴቱን ከማበላሸት ምን ከማለት ይሄ ነገር ግን እንደዛ ነው እንደዚህ ይሄኛውን ብታረጊስ ምናምን መባባል ለምንድን ነው አይለመድም? ግን I have a question like አሁን እሷ she is feeling sexy ከስንት ጊዜ በኋላ ነው ፖስት ፓርተም ዲፕሬሽን አለ ምናምን ምንስ ቢጣላው የሷ ደስታ አይበልጥም? እሱማ ይበልጣል ግን usually አይበልጥም። እሱማ ግን ዴት ወጥተው አኩርፏት ሳያናግራት ሩም ከሚያደርገው መጀመሪያ ቤት ያሉ ከዛ በኋላ በቃ ዲሰንት ፔኮ መናገር ትችላለሽ ወይ እኔ ፍቅር በቃ ይሄ ነገር አላማረም can you wear this ምናምን ብሎ አስተካክሎ መውጣት ይችላል ነበር። ስታምሪ እንደዚህ በጣም አምታማው ግን ቤት በቃ ለኔ ታርግልኛለሽ ምናምን ማለት አንድ ነገር ነው። የሆነ እኮ አባባል እኮ ሊኖር ይገባል። ግን በቃ ቤቷን ልጇ ጋር ብትሆን ይሻላል እኮ። አይ ነው ከስንት ጊዜ በኋላ አሳባስባ ደስ ብሏት አምሯ እንዴት በቃ ሃይፐር ደግሞ እንትን ኢነርጂዋንም እኮ ታውቂያለሽ ዝንጥ ብላ ምናምን እንዳማረባት ሲገባት አምሮብኛል ብላ ስታስብ ሴት ልጅ እንዴት ኮምፕሊመንት ታደርጋለሽ በጣም ስታምሪ እንደማለት ሙሉ ቀን ተዘግተክ ያንተ ናት ምን ይሆንብሃል? እኔ would a woman do this? never እንዲያምር ነው እንደውም እኮ ውጁ አኩርፍ ቁጭ ብለሽ ሴቱን ሩን አርገሽ ምናምን ሊሆነ ሸሚዙን ስላልወደድሽ ኧረ በጣም ቶለሬት ታረጊያለሽ። በጣም ከፍቶሽ እኮ በጣም ከፍቶሽ በቃ ዛሬማ ምንም አልናገርም ምናምን ተብሎ ዝም ተብሎ ይታለፋል። በቃ ይሄንን ነው እኔ ሰልፊሽ ሆኖ ብለው ወንዶች ጎበዞች ናቸው። ስለራሳቸውና ስለራሳቸው ብቻ ነው የሚያስቡት። እንደዛ መሆን ነው ያለበት። ሰው ከባድ ነው። እኔ ግን ሀበሻ ወንዶች እንደ ኮርስ ሰዱ በኢየሱስ ሚስት ብታምር ምን አለ ፍሎንት እኮ ነው ማድረግ ያለብህ ሚስትህን ይዘህ ምን እኔ ሚስት በጣም ቆንጆ ነች እያልኩ በዛ ላይ ደግሞ የእሷ ኮንፊደንስ አይበልጥም ወይ? ልጅ ከወለድሽ በኋላ እኮ በቃ ራስሽን ነው የምትይው for the first የሆኑ ጊዜያት you're busy ልጅሽ ነው ፕራዮሪቲሽ። ለመጀመሪያ ጊዜ ለራስሽ ፕራዮሪቲ ሰጥተሽ አምሮብሽ ደስ ብሎሽ እንዴት ሙድሽ እንድሮን እንደሚደረግ በጌታ ስም እኔ ብዙ ሰዎች አሉ አክቹሊ ሚስታቸው ጸጉራቸውን ስትሰራ ማይወድ ጥፍራቸውን ስትሰራ ማይወድ እንዳሉ ታውቂያለሽ? እኮ ጠላት ነው አላውቅም ስትዘንጥ ማይወዱ በቃ ሚስት መዘነጥ አለባት እንጂ ከሚስት በላይ እንደው ማንንም መዘነጥ የለባትም። like it shows you she's your trophy እኮ በቃ አንተ የምትታየው በሚስት ነው።
ሚስት ስትታይ ኩስኩል ካለች ሆነ ድሮኛ ልጅ እያለን ማለት ነው። አሁን ሰፈር ውስጥ ይሄ የምታያቸው ደስ የሚሉ ሴቶች ምናምን አሉ አይደል? ደግሞ ሞመንት ላይ ካገቡ በኋላ ይቀየራሉ። በቃ ፊታቸው ማዲያት ያወጣል ምናምን በቃ ሞመንት ነው የሚሉሽ እና ሁሉ ጊዜ ጥያቄ ሆነብኛል። አሁን ስቲል አድጌ ጥያቄ ሆነብኛል። ግን አሁን አንደርስታንድ እያደረኩት ስለሆነ ይኸውልሽ የሚስት ማማር የሚስት ማማር የኛ አባት ሁሉ ጊዜ የሚለው ሚስትየውን ስታዩ ቆንጆ ከሆነች ዘናጭ ከሆነች ምናምን it shows that he's treating her better well like የሚስት ቁንጅና የሚያሳየው የባልን ጥሩነት ነው። እና ለምንድነው ባሎች እንደዚህ ሚስቶቻችሁ እንትን ደግሞ ኮምፕሌን ያደርጋሉ ድሪያ ነው የምታረጉት ምናምን እያሉ ከዛ ሰዘንጂም ኮምፕሌን ያደርጋሉ። ከዛ ደግሞ እሺ በቃ አልወደደውም እሱ መቀበል አልቻለም እንኳን ቢባል there is a way to tell her ቁጭ ብለ ቤቢ እንደዚህ አይነት ልብስ አላማረች ሲጀመር ታረጋለች እንደዚህ ካልካት ኦ ማይ ጋድ ባል ይሄን ትላለች እሷ ያንን ደስታ ያቺን እንዴት ነው የምትፈልገው ሲጀመር እስኪ በቃ ሌላ ልብስ ልበሺ ልምረጥልሽ እኔ ሊያው ምናምን ይሄን ብቻችንን ስንሆን ትለብሻለሽ ምናምን ይባላል። በቃ የሚያሳይ ነገርም ከመሰለ መናገር ይሻላል። ዘግቶሽ ቀንሽ ተበላሽቶ ባትወጪ ይሻላል እንደዚህ ወይ አም ሶ ሶሪ በቃ ወይ እኔ ግን አለ ተማሩ ተው እኔና ታይዞሽ በእናትሽ እንዴት እንደሚመልሰሽ በስንት መከራ የወጣሻትን ዲፕሬሽን ስቴት መልሰሽ ነው። ከዛ ደግሞ አሁን ነገም ዴት ሲደረግ አሁን ዝም ብዬ ጂንስ ይደልበስ ምናምን ብለሽ ተመታስቢ ደግሞ ራሷን ጥላ መጣች ያ ከዛ ደግሞ አዘንጭም አንቺ ደግሞ ዴት ተብለሽም ልብስ ሱሪ ነው የምታረጊው ምናምን ይልሻል። ግን ኮምፕሌን እያደረግን ነው ልጅቷና አድቫይስ አልሰጠናት። አይ ነው ግን አሳዝናን እኮ ነው ሶሪ በጣም የኔ እናት ግን በቃ አንቺ ያንን ፊሊንግ ማምጣት እንዳትታይ ላይክ እሱ አንዴ ስላለሽ ነገር ሲኖራችሁ ነገር ስትወጡ እንደዛ አይነት ፊሊንግ የሚሰጥሽ ልብስ ከመልበስ ወደ ኋላ አትበይ። ይለምደዋል ባይተው ዩር ስታይል ነው አንቺ ስታይልሽን እንትን አትበይ። ምክንያቱም ከተውሽ በቃ እየተውሽ ነው የምትሄጂው ማንነትሽንም እየተውሽ ትመጪና በኋላ ስታይልሽን አታውቂውም ምን አታውቂውም ግራ ነው የሚገባሽ ምን እንደምትለብሽ ራሱ። ስለዚህ አትተይ የጠላውን ነገር ጠይቂው። ከልብሱ ምንድን ይጠላው ተገልጦ ነው ተጣብቆ ነው እሱን ለማስተካከል ሞክሪ። በቃ ፒስ አይደል የሚፈልገው በትዳሩ ሰላምሽን ለማግኘት እሷን አስተካኪ። ግን አንቺ ማማር ያንን ፊሊንግ የሚሰጥሽን አለባበስ እንዳትተይ በቃ ራስሽን እንዳትተይ እና አይዞሽ እኔ እናቴ ይሄ በቃ የብዙ ወንድ ባህሪ ነው። ጸጉሯን እንድትሰራ የማይፈልግ ወንድ አለ ሰው የብዙ ወንድ ባህሪ ነው። ሶ አንቺ ራስሽን በዚህ መሀል እንዳታጩ ጠንቅቅ በይ። that's what yes we agree ስቶሪ ሳይሆን ሺሮታስ አድቫይስ ፈልጋ እና hello ደርባባ sisters my one and only best friend recently moved abroad and by chance my boyfriend lives abroad too. The issue is I haven't been able to make new friends since I work from home for an international company. Do you think it's okay not to have friends? If not, how can I meet new people as a woman who works from home and doesn't have many chance to meet others in person? So basically ልጅቷም ቤስት ፍሬንዷም ውጪ ነች ቦይፍሬንዷም ውጪ ነው እና አሁን በጣም ብዙ ፍሬንድስ የሉኝም ቤት ስለምሰራ እና ጓደኛ ባይኖረኝ ችግር አለው ወይስ ደግሞ እንዴት ነው እንደ ውመን ከቤት እንደሚሰራ ሴት እንዴት ነው ፍሬንድስ ማግኘት የምችለው ብላችሁ ታስባላችሁ? ነው her question ደግሞ ምልት እንደመሰለኝ ብታቂ ማለት ነው ቦይፍሬንዷም ይዛ ብራሲ ወይኔ በቃ ትራውማ አንድ ላይ ሆኖ actually nowadays እንደኔ not having friends ያኔ ሀል መጥፎ ነገር አይመስለኝም። አይ መጥፎ የምታወሪ ሰው አለመኖሩ መጥፎ ሊሆን ይችላል ግን not having friends ያኔ ሀል መጥፎ ነገር ላይሆን ይችላል። በቃ መከራት ነው አይ ያን ያህል የሚያሳስብ ነገር አይደለም። ግን ደግሞ አለመኖሩ ግን አዛውመን ቢኖርሽ የምትወጪው ሰው ቤት ደግሞ ስለምትውል ሰው ባይኖራችሁ ወይ ባይኖራት ነው ወይ ሲስተር ሁሉ በሌላ እህት ሳይኖርሽ በሌላ ፍሬንድስ ካገኘሽው እኮ በጣም ቆንጆ ነገር ነው። በጣም ግን የሆነ እንትን አይቼ ነበር እንቆይ የሚል ቲክቶክ ላይ እና ኢንስታግራም ላይ ያለ እንቆይ ብለሽ ሰርች አድርጊ። ENQ እሱ ምን ያደርጋሉ it's like እንደዚህ ሬጂስተር ታረጊና ትገናኝና ከማታውቂያቸው ሰዎች ጋር
questions ምናምን ይሰጡሻል፣ ፔንት ታረጋላችሁ፣ ታወራላችሁ፣ ትበላላችሁ፣ ትጠጣላችሁ ምናምን ነገር ሁሉም ሰው የሆነ ጓደኛ ፈልጎ ስለመጣ ቆንጆ ፕላትፎርም ነው እና ስታተሳቸውን ይሄ ስታተስ ልሽ ከአንቺ ጋር የሚግባባ ሰው ታገኛለሽ። የምትወጂው አይነት እንትን ሊኖረው ስለሚችል እሱን ሞክሪ እስኪ። ምክንያቱም እዛ ላይ እንትን የሚሉት ልጆች ምንድነው ምስክርነት ነው የሚባለው ስለሱ የሚሰጡት ልጆች በጣም ቆንጆ እንደሆነ ብዙ ሰዎች እንዳገኙ ምናምን ነው የሚናገሩት እና አልሄድንም እኛ ግን ባለፈው ያየሁት ላይ ከውጭ የመጡ ልጆች ናቸውና አዲስ ሲቲ ነው የመጡት ሰው አያውቁም ሰው በዚህ በኩል ተገናኝተው ፍሬንድሺፕ መስርተው ምናምን ማለት ነው ያ ስለዚህ እንደሱ አይነት ነገር ላይ ብትሄጂ አንደኛ ሰው ማግኘት ከቤት መውጣት ሰው ማግኘቱ ራሱ ትልቅ ነገር ነው እዛ ላይ ደግሞ ካንቺ እንትን ጋር የሚሄድ ሰው ደግሞ ያንቺ አይነት ሰው ደግሞ ካገኘሽ ደግሞ ፍሬንድስ የመሆን እድሉም ስላለ እንደዚህ አይነት ቦታዎች ላይ ለመሄድ ሞክሪ አሉ ደግሞ ፔንቲንግ ምናምን እንትኖች ኢቨንቶች እነሱ ላይ ደግሞ ብቻሽን ሄጂ ለመሄድ ኤክስትሮቨርትድ ካልሆንሽ ይከብዳል እነዚህ ግን ሁሉም ተሰብስበው ፍሬንድስ ለማግኘት ይሄ ሲጀመርም ፕላኑም ሀሳቡም ገና ፍሬንድስ ለማግኘት ስለሆነ ሁሉም እንዳንቺ ፍሬንድ ለማግኘት ነው የሚሄደው ስለዚህ አትሳቀቂ ሁሉም አዲስ ነው እና እሱን ሞክሪ ዴስፕሬትሊ ግን ጓደኛ ለመያዝ አትሞክሪ ከባድ ነው ከተገኘ ካልሆነ ከጓደኞች እና ከቦይፍሬንድሽ ጋር አውሪ ኦንላይን እንጂ ጓደኛ ከባድ ነገር ስለሆነ ግን እነዚህ ሞክሪ ጓደኛ ግን አሁን ብፈልግ አሁን እኔ ግን የት ነው ማግኘው ያ እንደውም ይሄንን ስላየን ነው እንቆይ የሚለውን ስላየን ነው እንጂ የለም እኮ ማለት ይሄ ሶሻል ሚዲያ ላይ ወይ አክቲቭ ከሆንሽ በዛው ግን ስቲል ጓደኛ የሚለውን ግን ለማግኘት በጣም ከባድ ነው ትክክለኛ ጓደኛ ማግኘት ሶሻል ሚዲያ ላይ ተዋውቀሽ ከባድ ነው በጣም ከባድ ነው ስለዚህ እነዚህን ነገሮች ሞክሪ ማትፈሪ ከሆነ እነዚህ የፔንቲንግ ኢቨንት የሆነ ኢቨንቶች ይጂ ብቻሽን እዛ ብዙ ሰው ታገኛለሽ በቃ ይሄንን ነው የምንለው እና የምታዋሪን ነገር ካለ ደግሞ እኛ ጋር ላኪልን ዊኬንድ ዲፍረንስ እናገኛለን የምሬን ነው ቃላችን አይደለ ዊኬንድ ሚት ከፈለክሽ አንዳንድ ጊዜ ያው ያለት እንዲህ ያክስ እና ዊኬንድ ዲፍረንስ ስለዚህ የዛሬው እንትናችን ኤፒሶዳችን ይሄንን ይመስል ነበር የዛሬው it was funny ወይ ባለፈው was very traumatizing ደህና ነው እና ምን አስተያየት አላችሁ ኮሜንት እያደረጋችሁልን ነው በጣም ቴንክ ዩ ሪሌት የሚያደርጉ ስቶሪዎች ምናምን ኮሜንት እያደረጉልን ነው we are so happy በጣም ነው የምናመሰግነው ሰፖርት እያደረጋችሁን ስለሆነ ባለፈው ስቶሪያችንን ያነበብነው አንደኛው ልጅ በጣም አመሰግናለሁ ለአድቫይዛችሁ ምናምን ብሏል አጭር ነኝ ያለው ልጅ ኦኬ thank you for your honest advices ምናምን ብሎናል እሺ በጣም አይ ኮሞዳሪ አስኩም ዝም ምን ያልኩት አፈን ሰበሰብ እና thank you የኛን አስተያየት እንደቁም ነገር ቆጥራችሁ በጣም ታሪካችሁን ሼር ስለምታደርጉ በጣም ነው የምናመሰግነው thank you so much ከዚህ የተሻለ ነገር ለማቅረብ እንሞክራለን ሌላ እንጀምርላችሁ ታስቡት ነገር ካለ ሰጀስት አድርጉን እንድንሰራላችሁ የምትፈልጉት ነገሮች ካሉ ሰጀስት አድርጉን የምትወዱትን ነገር ለመስራት እንሞክራለን thank you so much we love you subscribe like share comment bye